እንዴት ናችሁ? ደግ ናችሁ? አማን ናችሁ? ዱባዮች እንዴት ናችሁ? ጋይስ ግን ክፉ ናችሁ። እዚህ ቲክቶክ ላይ ያላችሁ ማህበረሰቦች እጅግ በጣም ክፉ ናችሁ። ክፋታችሁ ደግሞ አንድና ሁለት የለውም። ለምን አትሉም? ሰሞኑን እናቶች ያልቀሩ ባለሀብቶች ያልቀሩ ምን ሲባል ሰማለው መሰላችሁ? ድሮ አሁንም ይተረታል፣ ግን ድሮ ሌባ ሲሰርቅ አይጣላም። ምን ሲያደርግ ነው? ሲከፋፈል። እንዲህ ነው። ኃይሌ ሥላሴ በሰጡ ድሆች አበጡ አሉ። አቶ ወርቁ በሰጡ እርስ በርስ ተባሉና ይመስለኛል ለጆከር ወንድማችን አሳንሰውታል። እውነት ነው፣ ለጆከር አሳንሰውታል። ለጆከር ባያሳንሱት ኑሮ ክፍፍሉ ላይ ትናንትና ከዮናስ ሙሉነህ ጋር አዲስ ጋብቻ አይፈጽምም ነበር። ጥምረታቸው ጥምረት ነው እንዴ? ቀላል ተጣመሩ እንዴ? ለኢላሃ ኢለላህ ነው የሚያስብለው ጥምረታቸው። ጉዱን አወጣዋለሁ ብሏል። እንግዲህ ጆከር ከዚህ በፊት ጉዳችሁን ነው የማወጣው ብሎ አቶ መብረቁ ሲጠበቅ አድሯል ሲባል ነው የሰማሁት። ምክንያቱም እኔ ቲክታክ ላይ ላይቭ ላይ ብዙ እነ ትክክል ሰፈር አይደለም ብዙ አልሄድም። ያው ተቆራርጦ ሲመጣልኝ መኮመቴን አልተውም። እንዲኮመት አይደል እንደነሱ የሚያወሩት። ስለዚህ ምን መሰላችሁ፣ ይሄ በእውነቱ ተለቅ ባለ ጀበና ቡና ተፈልቶ ነበር። የቡና ቁርስ አምባሻ ነገር ቀረብ ተብሎ የሚወራው። አሁንም እናወራለን። ጆከርና እንትና ዮናስ ሙሉነህማ ከገቡበት ጨዋታው በሙሉ ሞቅ ደመቅ ሸብረቅ ነው የሚለው፣ ይወራል፣ ይፈተፈታል። አይደለም ለዩቲዩብ እንዴ ለአያት ለቅድመ አያት የሚሆን ወሬ ይመጣል። አዎ እያንዳንድሽ ተሰጥቶሽ በልተሽ ጠጥተሽ እንክት አድርገሽ እኔ አልደረሰኝም የኔስ ልደት መቼ ይከበር እያላችሁ እንደው አንዳንድ ሱቃችሁን የሚያሳደሳችሁ በሙሉ አቶ ወርቁ በሰጡ ድሆች አበጡ። ብሩ ግን ሂዶ ለሄለንዬም ደርሷል። አይ ሄለን እውነት ቅመም ነሽ። እውነት በያቸው የታባታቸው ምንም የማያቦኩት የለም። ሲቡካኩ ክፍፍል ላይ ሲጣሉ እርስ በርስ አንቺ ጋር ደረሰ አይደል? ወሬ የታባቱ ግን ትልቅ ሰው ሲያማ እንዴት ነው ደስ የሚለው። እውነት እኛ እኮ የምንተማማው በደረቁ ነው። ትልቅ ሰው ሲያማ ለካ እየከፈለ ነው የሚያማው። ዶላር እየከፈላችሁ ነው የምታሙት። ታማላችሁ። ያማችሁት እንዳይወጣ ደግሞ ዶላር ትከፍላላችሁ። በለው ይሄ እኮ ማሻላ አይደለም። አውዝ ቢላ ራሱ ቢጨመርበት እናቴ አያዋጣም። ከፍ ያለ ቋንቋ መፈለግ አለበት። እናቴ ሀሜትንማ ሀሜትንማ እናንተ ሙት እየከፈላችሁ ነው የምታሙት። ሄለን ግን ጌታ ምስክር አደነኩሽ ሄለንዬ አደነክ ዶላር ትቀበያቸዋለሽ። እንትናስ ምን አግብቷት ነው? እንትና ምን ሆና ነው? ሙኒት ምን ሆና፣ ሳራ ዳጣ ምን ሆና እያልሽ ጥብት ታረግሻትና ዶላር ተቀበልሻት። 10 አንበሳ ታወርዳላችሁ ገና ስለ ወርቁ አይተ ነው ለመስማት ማለት ነው። አሪፍ ቢዝነስ እውነት። ትልልቅ ሰዎች ግን እውነትም ትልቅ ሰው ከትልቅ ሰው ጋር መዋል ጥሩ ነው። በነፃ አይደለም ክፍያው ራሱ እንደዚህ ሞላ ጠገብ እንደዚህ ገፍተር ያለ አይደል እንዴ? በዶላር አረ እናንተ ብቻ እንዴ ከትልቅ ሰው ጋር መዋል ጥሩ ነው ሲባል እኔ በፊት እንደው የስራ ኤክስፒሪየንስ ለመውሰድ ልምድ ለመውሰድ የህይወት ታሪክ ለመውሰድ ብቻ አልነበረም ማለት እንደዛ ነበር የምናስበው። ግን አሁን እንደዛ አይደለም። ዶላር አለው ብር አለው እንዴ የ27 የ30 ዓመት የስራ ልምድ ያለው ሰው ቁርሱን ዱባይ፣ ምሳውን ካናዳ፣ እራቱን ፓሪስ የሚበላ ሰው እንዲህ ማድረግ የሚችል ሰው እንዴት ከፍሎ ያማል ጎበዝ። ኧረ ተው አትግማሙ። እውነት ስትግማሙ ቢያንስ ሳታሸማቅቁን ተግማሙ። እውነት ተግማሙ። አይ መግማማት አለች እማማ ዝናሽ። ተግማሙ ግን እንደው እየከፈላችሁ እስኪደርስ ከእናንተ ጋራ ነው መዋል። እውነት አይ ዱባዮች እናንተ ባትኖር እኮ የማዳም ቅመሞች ቤት አያጸዱም። በእውነት ልብስ አይተኩሱ። ሰሞኑን ቀላል ቤት አይደለም ይሄ ግርግዳው ራሱ ነው የሚታጠብላት ማዳም፣ ግርግዳው ፏ ብሎ። ምክንያቱም አያልቅም። ይሄ እንደው በፐብሊክ ደረጃ በቲቪ ራሱ ተከፍቶ አያልቅም እኮ እንኳን በኤርፎን ተደምጦ። እየከፈላችሁ ታማላችሁ። ሰው እንዴት ስልክ ደውሎ እማያውቀው አብሮት ያልኖረ
ነገ አንቺ እንድነሽ ብሎ የማይጠይቀው ሰው ጋር ደውሎ ግጥም አድርጎ የሚመለከተው የማይመለከተው የልጅ ልጁ የሚሆንን ሰው እንዴት አምቶ ከዛ ዶላር ይከፍላል ብር እንዳይወጣብኝ ብሎ አማሽ በቃ ሄደ አንዴ ከዚህ ወጣ ዶላር ትከፍያለሽ እናቴ ዘመድ አዝማድ የለሽም የተቸገረ እኔ እንደው ቸግሮኛል ሰሞኑን እውነቴን ነው እግዚአብሔር ይመስገን ችግር እንኳን ብዙ አልቸገረኝም ግን ስጡ ይላል እውነቴን ነው እንደ ዱባይ ላይ ምን ነው መጥቼ ሱቅ ከፍት ምን ችግር አለው? ሰሞኑን እኮ ለሄለን የ20 አንበሳ አረረ ገና 10 ይቀራታል 30 አንበሳ እውነቴን ሰብሰብ አድርጋችሁ ብትሰጡኝ ኧረ የምን ችግር ኢትዮጵያ የምን ማውራት ሱቅ አልከፍትም እንደ እኔ ዱባይ ላይ እንደውም ቡርጅ ከሊፋ ነው የምከፍተው እኔ ጨመርመር አድርጌበት ምን ነው እናንተ እንደዚህ እንደው አሜሪካ ላለ ሰው ጀርመን ተቀምጦ መንግስት ጥሩ ለሚያኖረው ሰው መንግስት ጡረታ ለሚከፍለው ሰው ያ ዶክተር ሀቢብ ምን ብሏል ባለፈው ዱባይ 6 ሰዓት ተኩል የተፈሳፈስ አለ 6 ሰዓት ከ35 አሜሪካ ይደርሳል ሄለን እኮ ቁጭ ብላ እሷ ላይ በገብታ የሚያያት ሰው ራሱ በቪው ገንዘብ ታገኛለች ቁጭ ብላ ትቀበላችኋለች አቡ እንዳደነኩሽ ሄለን የምር እንደ ኢሱን አልሽው ኢሱ ደረቅ ነው አግብቶኛል ብትይ ስሞኛል ብትይ ቬሎ ገዝቼ ብትይ አበባ ይዤ ብትይ አልመጣለ እናቴ እሱ በቃ ሰብስባ ይዘዋለች ዘቢባ ሰብስበዋለች እናቴ አንቺ አታዋጩም አሁን ቢመጣም ሀሜቱ ትርፍ ነው ስለዚህ ከሱ ምንም ማውጣም አሁን ያሽ መንገድ ገና ብዙ በእርግጠኝነት ገና ብዙ ታገኛለሽ ገና ዲመሽ ተነክቶ ዶላር አለ ማሪ አለ ሰሞኑን ንግድ የጀመርሽባት ሴት እናቴ ከ30 ዓመት በላይ ዱባይ ላይ ልምድ ያላት ስንት ህንጻ ምናምን የገነባች ስንት ሆቴል ራን የምታረግ ነች በደንብ ያዥ ማሪ በደንብ ተጠንቅቀሽ ቮይስሽን ይዘሽ ተቀባባያቸው ወይ ጉድ ከሴት ጋር የዋለች አያፍ አስተምራ መጣች አለ ፊራም ገብቶበታል ከፋይ አስከፋይ ታራቂ አስታራቂ እንዴ ቀላል ታስታርቃላችሁ እንዴ ግን እርቅ በዶላር ደስ አይልም ጋይስ እርቅ በዶላር እንደዚህ ደስ ይላል ደግሞ የሆነ ነገር መሸፈን በዶላር ምናምን እንዴት ነው ደስ የሚለው የሚጥመው ሳርዬ እኮ እንዲህ አድርጋ እኮ ስታሳየን እኮ የብሩን ቁጥር እኛም አልኖርንም እኮ እኛ እንኳን ልንኖር ለማኗኗር ራሱ አልደረስንም እውነት ለማኗኗር ራሱ አልደረስንም ቀላል ተማላችሁ ቀላል ተከፍላላችሁ መዋል ካልቀረ ከእናንተ ጋር ነው መዋል እንዴ በሉ እያማችሁ እናቴ 2018 ማለቂያው መቼ እንደሆነ አይታወቅም ቢያልቅ ጥሩ ነበር ምክንያቱም በጣም አስቀያሚ አመት ሆኗል ግን አሁን እንደሰሞኑ ከሆነ ግድ የለም እኛም እንነግድ እናንተም ነግዱ እኛም ስለናንተ እናውራ እናንተም እያወራችሁ ያላችሁን ክፈሉ እውነት ነው ሞቅ አድርጉት ይሄ ነገር ቆመ ማለት ጥሩ አይደለም ሞቅ ደመቅ እርቅ በዶላር እንዴ አሁን እኔ ከማን ጋር ብዘራጥጥ ለነገሩ አሁን ሪከርድ የሚደውልልኝ የለም እንጂ የራሴ አጥባለሁ እንዴ ቀላል አጥባለሁ እንዴ ዘፍዝፌ በረኪና አርከፍክፌባችሁ ነበር ማጠው ችግሩን የጋደውሉ ብደውልም ሀሜት አታሙልኝ ግን ወደፊት እንደምንም ተጠጋግቼ ያንዳችሁ ጓደኛ መሆን አይቀርም እንዴ ለእርቅ ዶላር የሚከፈል ከሆነ እንዴ አይደለም በሊቢያ አቋርጬ እኔ በማዳጋስካር በኬንያም ቢሆን በግሬም ቢሆን ጀርመን ገብቼ ቁጭ ብዬ አማለው እየተደዋወልኩ ከእናንተ ጋር ግን ሞቅ ደመቅ አድርጉት እንደው እንደ ጠቅላላ እውቀት እንደው ሀሜት አቁሙ ማለት ደግሞ ቀላል ነው ከባድ ነው ይቀላል እንደው ግን እያያችሁ አውሩ በራሳችሁ ስልክ ብራ ሰላም እንዴት ናችሁ ደግናችሁ አማናችሁ ዱባዮች እንዴት ናችሁ ጋይስ ግን ክፉ ናችሁ እዚህ ቲክቶክ ላይ ያላችሁ ማህበረሰቦች እጅግ በጣም ክፉ ናችሁ ክፋታችሁ ደግሞ አንድና ሁለት የለውም ለምን አትሉም እንድሰሞኑን እናቶች ያልቀሩ ባለሀብቶች ያልቀሩ ምን ሲባል ሰማለው መሰላችሁ ድሮ አሁንም ይተረታል ግን ድሮ ሌባ ሲሰርቅ አይጣላም ምን ሲያረግ ነው ሲከፋፈል እንዲህ ነው ኃይለ ሥላሴ በሰጡ ድሆች አበጡ አሉ አቶ ወርቁ በሰጡ እርስ በርስ ተባሉና
ይመስለኛል ለጆከር ወንድማችን አሳንሰውታል። እውነት ነው፣ ለጆከር አሳንሰውታል። ለጆከር ባያሳንሱት ኑሮ ክፍፍሉ ላይ ትናንትና ከዮናስ ሙሉነህ ጋር አዲስ ጋብቻ አይፈጽምም ነበር። ጥምረታቸው ጥምረት ነው እንዴ? ቀላል ተጣመሩ እንዴ? ለኢላሀ ኢለላህ ነው የሚያስብለው ጥምረታቸው። ጉዱን አወጣዋለሁ ብሏል። እንግዲህ ጆከር ከዚህ በፊት ጉዳችሁን ነው የማወጣው ብሎ አቶ መብረቁ ሲጠበቅ አድሯል ሲባል ነው የሰማሁት። ምክንያቱም እኔ ቲክታክ ላይ ላይቭ ላይ ብዙ እነ ትክክል ሰፈር አይደለም ብዙ አልሄድም። ያው ተቆራርጦ ሲመጣልኝ መኮመቴን አልተውም። እንዲኮመት አይደል እንደነሱ የሚያወሩት። ስለዚህ ምን መሰላችሁ፣ ይሄ በእውነቱ ተለቅ ባለ ጀበና ቡና ተፈልቶ ነበር። የቡና ቁርስ አምባሻ ነገር ቀረብ ተብሎ የሚወራው። አሁንማ እናውራለን። ጆከር እና እንትና ዮናስ ሙሉነህማ ከገቡበት ጨዋታው በሙሉ ሞቅ ደመቅ ሸብረቅ ነው የሚለው፣ ይወራል፣ ይፈተፈታል። አይደለም ለዩቲዩብ እንዴ ለአያት ለቅድመ አያት የሚሆን ወሬ ይመጣል። አዎ እያንዳንድሽ ተሰጥቶሽ በልተሽ ጠጥተሽ እንክት አድርገሽ እኔ አልደረሰኝም የኔስ ልደት መቼ ይከበር እያላችሁ እንደው አንዳንድ ሱቃችሁን የሚያሳደሳችሁ በሙሉ አቶ ወርቁ በሰጡ ድሆች አበጡ። ብሩ ግን ሂዶ ሂዶ ለሄለን እየም ደርሷል። አይ ሄለን እውነት ቅመም ነሽ። እውነት በያቸው የታባታቸው ምንም የማያቦኩት የለም። ሲቡካኩ ክፍፍል ላይ ሲጣሉ እርስ በርስ አንቺ ጋር ደረሰ አይደል? ወሬ የታባቱ ግን ትልቅ ሰው ሲያማ እንዴት ነው ደስ የሚለው። እውነት እኛ እኮ የምንተማማው በደረቁ ነው። ትልቅ ሰው ሲያማ ለካ እየከፈለ ነው የሚያማው። ዶላር እየከፈላችሁ ነው የምታሙት። ታማላችሁ። ያማችሁት እንዳይወጣ ደግሞ ዶላር ትከፍላላችሁ። በለው ይሄ እኮ ማሻላህ አይደለም። አውዝ ቢላ ራሱ ቢጨመርበት እናቴ አያዋጣም። ከፍ ያለ ቋንቋ መፈለግ አለበት። እናቴ ሀሜትንማ እሙት፣ ሀሜትንማ እናንተ ሙት። እየከፈላችሁ ነው የምታሙት። ሄለን ግን ጌታ ምስክር አደነኩሽ ሄለንዬ፣ አደነክ ዶላር ትቀበያቸዋለሽ። እንትናስ ምን አግብቷት ነው? እንትና ምን ሆና ነው? ሙኒት ምን ሆና፣ ሳራ ዳጣ ምን ሆና እያልሽ ጥብት ታረግሻትና ዶላር ተቀበልሻት። 10 አንበሳ ታወርዳላችሁ ገና ስለ ወርቁ አይተ ነው ለመስማት ማለት ነው። አሪፍ ቢዝነስ እውነት። ትልልቅ ሰዎች ግን እውነትም ትልቅ ሰው ከትልቅ ሰው ጋር መዋል ጥሩ ነው። በነፃ አይደለም ክፍያው ራሱ እንደዚህ ሞላ ጠገብ እንደዚህ ገፍተር ያለ አይደል እንዴ በዶላር አረ እናንተ ብቻሙ እንዴ ከትልቅ ሰው ጋር መዋል ጥሩ ነው ሲባል እኔ በፊት እንደው የስራ ኤክስፒሪየንስ ለመውሰድ ልምድ ለመውሰድ የህይወት ታሪክ ለመውሰድ ብቻ አልነበረም ማለት እንደዛ ነበር የምናስበው። ግን አሁን እንደዛ አይደለም። ዶላር አለው ብር አለው እንዴ የ27 የ30 ዓመት የስራ ልምድ ያለው ሰው ቁርሱን ዱባይ፣ ምሳውን ካናዳ፣ እራቱን ፓሪስ የሚበላ ሰው እንዲህ ማድረግ የሚችል ሰው እንዴት ከፍሎ ያማል ጎበዝ። ኧረ ተው አትግማሙ። እውነት ስትግማሙ ቢያንስ ሳታሸማቅቁን ተግማሙ። እውነት ተማሙ ተግማሙ ተግማሙ። አይ መግማማት አለች እማማ ዝናሽ። ተግማሙ ግን እንደው እየከፈላችሁ እስኪደርስ ከእናንተ ጋራ ነው መዋል። እውነት አይ ዱባዮች እናንተ ባትኖር እኮ የማዳም ቅመሞች ቤት አያጸዱም። በእውነት ልብስ አይተኩሱ። ሰሞኑን ቀላል ቤት አይደለም ይሄ ግርግዳው ራሱ ነው የሚታጠብላት ማዳም ግርግዳው ፏ ብሎ። ምክንያቱም አያልቅማ አያልቅም። ይሄ እንደው በፐብሊክ ደረጃ በቲቪ ራሱ ተከፍቶ አያልቅም እኮ እንኳን በኤርፎን ተደምጦ። እየከፈላችሁ ታማላችሁ። ሰው እንዴት ስልክ ደውሎ የማያውቀው አብሮት ያልኖረ ነገ አንቺ እንድነሽ ብሎ የማይጠይቀው ሰው ጋር ደውሎ ግጥም አድርጎ የሚመለከተው የማይመለከተው የልጅ ልጁ የሚሆንን ሰው እንዴት አምቶ ከዛ ዶላር ይከፍላል ብር እንዳይወጣብኝ ብሎ። አማሽ በቃ ሄደ አንዴ ከዚህ ወጣ። ዶላር ትከፍያለሽ እናቴ። ዘመድ አዝማድ የለሽም የተቸገረ። እኔ እንደው ቸግሮኛል ሰሞኑን እውነቴን ነው። እግዚአብሔር ይመስገን ችግር እንኳን ብዙ አልቸገረኝም፣ ግን ስጡ ይላል። እውነቴን ነው። እንደ ዱባይ ላይ ምን ነው መጥቼ ሱቅ ከፍት ምን ችግር አለው? ሰሞኑን እኮ ለሄለን የ20 አንበሳ ገና 10 ይቀራታል 30 አንበሳ። እውነት ይህን ሰብሰብ አድርጋችሁ ብትሰጡኝ ኧረ የምን ችግር ኢትዮጵያ የምን ማውራት
ሱቅ አልከፍትም እንደ እኔ ዱባይ ላይ እንደውም ቡርጅ ከሊፋ ነው የምከፍተው እኔ ጨመርመር አድርጌበት። ምን ነው እናንተ እንደዚህ እንደው አሜሪካ ላለ ሰው ጀርመን ተቀምጦ መንግስት ጥሩ ለሚያኖረው ሰው መንግስት ጡረታ ለሚከፍለው ሰው ያ ዶክተር ሀቢብ ምን ብሏል ባለፈው? ዱባይ 6 ሰዓት ተኩል የተፈሳፈስ አለ 6 ሰዓት ከ35 አሜሪካ ይደርሳል። ሄለን እኮ ቁጭ ብላ እሷ ላይ በገብታ የሚያያት ሰው ራሱ በቪው ገንዘብ ታገኛለች። ቁጭ ብላ ትቀበላችኋለች። አቡ እንዳደነኩሽ ሄለን የምር እንደ ኢሱን አልሽው ኢሱ ደረቅ ነው። አግብቶኛል ብቲ ስሞኛል ብቲ ቬሎ ገዝቼ ብቲ አበባ ይዤ ብቲ አልመጣለ እናቴ። እሱ በቃ ሰብስባ ይዘዋለች፣ ዘቢባ ሰብስበዋለች እናቴ። አንቺ አታዋጩም። አሁን ቢመጣም ሀሜቱ ትርፍ ነው። ስለዚህ ከሱ ምንም ማውጣም። አሁን ያሽ መንገድ ገና ብዙ በእርግጠኝነት ገና ብዙ ታገኛለሽ። ገና ድመሽ ተነክቶ ዶላር አለ ማሪ አለ። ሰሞኑን ንግድ የጀመርሽባት ሴት እናቴ ከ30 ዓመት በላይ ዱባይ ላይ ልምድ ያላት ስንት ህንጻ ምናምን የገነባች ስንት ሆቴል ራን የምታረግ ነች። በደንብ ያዥ ማሪ፣ በደንብ ተጠንቅቀሽ ቮይስሽን ይዘሽ ተቀባበያቸው። ወይ ጉድ! ከሴት ጋር የዋለች አያፍ አስተምራ መጣች አሉ። ፊራም ገብቶበታል። ከፋይ አስከፋይ፣ ታራቂ አስታራቂ። እንዴ ቀላል ታስታርቃላችሁ እንዴ? ግን እርቅ በዶላር ደስ አይልም ጋይስ? እርቅ በዶላር እንደዚህ ደስ ይላል። ደግሞ የሆነ ነገር መሸፈን በዶላር ምናምን እንዴት ነው ደስ የሚለው የሚጥመው? ሳርዬ እኮ እንዲህ አድርጋ እኮ ስታሳየን እኮ የብሩን ቁጥር እኛም አልኖርንም እኮ። እኛ እንኳን ልንኖር ለማኗኗር ራሱ አልደረስንም። እውነት ለማኗኗር ራሱ አልደረስንም። ቀላል ተማላችሁ፣ ቀላል ትከፍላላችሁ። መዋል ካልቀረ ከእናንተ ጋር ነው መዋል። እንዴ በሉ እያማችሁ እናቴ 2018 ማለቂያው መቼ እንደሆነ አይታወቅም። ቢያልቅ ጥሩ ነበር፣ ምክንያቱም በጣም አስቀያሚ አመት ሆኗል። ግን አሁን እንደ ሰሞኑ ከሆነ ግድ የለም። እኛም እንነግድ፣ እናንተም ነግዱ። እኛም ስለ እናንተ እናውራ፣ እናንተም እያወራችሁ ያላችሁን ክፈሉ። እውነት ነው፣ ሞቅ አድርጉት። ይሄ ነገር ቆመ ማለት ጥሩ አይደለም። ሞቅ ደመቅ እርቅ በዶላር እንዴ! አሁን እኔ ከማን ጋር ብዘራጥጥ? ለነገሩ እኔ አሁን ሪከርድ የሚደውልልኝ የለም እንጂ የራሴ አጥባለሁ እንዴ? ቀላል አጥባለሁ እንዴ? ዘፍዝፌ በረኪና አርከፍክፌባችሁ ነበር ማጠው። ችግሩን የጋደውሉ ብደውሉም ሀሜት አታሙልኝም። ግን ወደፊት እንደምንም ተጠጋግቼ ያንዳችሁ ጓደኛ መሆን አይቀርም። እንዴ ለእርቅ ዶላር የሚከፈል ከሆነ እንደ አይደለም በሊቢያ አቋርጬ እኔ በማዳጋስካር በኬንያም ቢሆን በግሬም ቢሆን ጀርመን ገብቼ ቁጭ ብዬ አማለሁ እየተደዋወልኩ ከእናንተ ጋር። ግን ሞቅ ደመቅ አድርጉት። እንደው እንደ ጠቅላላ እውቀት እንደው ሀሜት አቁሙ ማለት ደግሞ ቀላል ነው፣ ከባድ ነው። ይቀላል። እንደው ግን እያያችሁ አውሩ በራሳችሁ ስልክ ብራ